አንድ ሸኽ ነበሩ ይባላል እኛ ጋር ሀዲያ ይመጣል ለመሻይኹ ድሮ በብዛት ይመጣላቸዋል እና ይሰጣሉ። አንዱ በቃ መከራለሁ ብሎ መጣ። ሰው የገንዘብ እያባከኑ ብሎ ከዛ ቁጭ እንዳለ አንዱን አጠገባቸው የመጣው እንዲህ ፍስ አድርገው እንካሉ ተቀበለና መስጠት አለመደም እሱ እንደዚህ ቆመ ይዞ መልሰው አፍሰው መጡና እንካሉ። ይሄኛው ቦታ ይዞ ሁለተኛውን መቀበል አልቻለም። እንዲህ እየሆነ ነው የተቸገርነው ማለት ያለውን ቦታ ካላስለቀቅን የሚመጣውን መቀበያ አናገኝም ብለው አስተማሩት ይባላል። ይሄ ለራስህም ቢሆን እንደውም ጨምሮ ነው የሚመጣው የአላህ ስጦታ። ያችን ብቻ አይደለም፣ ያችን ቀጥዓን ትተካለች። ወማ አንፈቅቱም ምን ሸይእን ፈሁወ ዩኽሊፉሁ ቀውላ። ከማንኛውም ነገር የምትለግሱት አላህ ይተካዋል። አቅለኛ የሆነ ሰው ስስታም አይሆንም ማለት ነው። ስስታምነት እኮ መነሻው ያልቅብኛል የሚል አይበቃኝም የሚል ውስጥ ያለ በሽታ። ይሄንን ብለግስ ሌላ ይከተላል አላህ ይሰጣል የሚለውን መርሳት ነው። አይሻ ረዲየላሁ ተዓላ ዐንሃ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሏት? ላ ቱኪ ፈዩኪ አላሁ ዐለይከ አሏት። አትቋጥሪ አትሰሪ አላህ የሚያስርብሻልና አሉ። ላ ትሕሲ ፈዩሕሲ አላሁ ዐለይከ አትቁጠሪ ማለት አለቀች በቃ 10 ቀረኝ 20 ቀረኝ 100 ቀረኝ እያልክ አትጨናነቅ። መኖር እስከቻልከው ድረስ ኑረሃል። ለነገ ደግሞ አላህ አለ። ተድቢር አይከለክልም። ይሄ ሰው መቼም መከሰብም ማሰብም ባለሀብት መሆንም ወንጀል ነው ማለት አለ። በቃ አንተ ቁጥር ስላረካ ብቻ ትጠራቀማለች አይምሰልህ። አይሆንም እንደዛ። አንተ ስትለግስ እጥፍ ይመጣል፣ ስትቸር ሌላ ይመጣል። ረብል ዓለሚን እንደዚህ ነው ያስለመደው። አቡበክር ስዲቅ ረዲየላሁ ተዓላ ዐንሁ ወአዩ ዳኢን አድወኡ ሚነል ቡኽል ይላሉ። ከንፉግነት የበለጠ በሽታ ምን አለ አሉ። አስቸጋሪ ነገር እኮ ነው። አላህ ሊሰጠው እሱ ይሳሳል እና ዓቅል አለመኖር የዓቅል ጎደሎ ነው።